ተመልካቾቻችን ከረፍት ተመልሰናል። እየተከታተላችሁ የምትገኙት በጂኤምኤም ቴሌቪዥን የሚቀርብላችሁን ሕያው ምስክር የተሰኘውን ሳምንታዊ ቴሌቪዥን ዝግጅታችን ነው። በዛሬው እንግዳችን ነብይ ኤልሳ ቱራን ይዘንላችሁ ቀርበናል። የህይወት ምስክርነታቸውን እየሰጡን ነው። በጣም ጥሩ ምስክርነት እንደሆነ ብዙዎቻችሁ እየተባረካችሁበት እንደሆነ ተስፋ እናደርጋለን። ወደ አቋራጭ ነው ዝግጅት እንሄዳለን። ነብይ ኤልሳ ይቀጥሉ። መሬቱን እጅ እየጫንን እግዚአብሔር አምላክ ጦርነቱን አቁ፣ ሁለተኛ በዚህ ምድር ጦርነት አይኖር፣ እንደዚህ እያለን መጫው ጀመርን። የሚገርማችሁ ነገር ከዛ ሲመጣ ግን የሚገርም ነገር ስራ ለቅቄ ነው የመጣሁት። ለቅቄ ሳይሆን በቃ ረፍታን ወስጄ ነው የመጣሁት። ሲመጣ ለዚህ ብዬ በራሴ ገንዘብ በራሴ እንትን ከዛ ከመጣሁ በኋላ እዛ ጸለየን፣ ጌታም ተናገረን። ከዛ የኢትዮጵያ ቴሌቪዥን ላይ ኢትዮጵያ አዲስ ዘመን ጋዜጣ ላይ ሄራልድ ላይ የክርስቲያን መጽሐፍ ሁሉ ላይ ህይወት መጽሔት የህይወት ጋዜጣ የሚባል አለ፣ በሱ ሁሉ ወጥቶ ነበር። የሚገርመኝ ነገር ግን በዛን ጊዜ እግዚአብሔር አንድ እህት ትዝ ይለኛል፣ ስሟ ሳራ የምትባል በዛን ጊዜ ምን የሚል መልእክት ይዛ መጣች ለኔ። የኔ ወንድም እግዚአብሔር ወደዚህ ምድር አንተን ስልክ በኢያሱና በካሌብ ውስጥ ባለው መንፈስ ነው የላከው እና ከዚህ ወንድም ጋር በየቦታው ሄደን ጸለን። እግዚአብሔር እንደተናገረው ያው ቴሌቪዥን ላይ ቀርብ ያለው ጋዜጣ ላይ ምናምን ወጥቷል። ከዛ ግን ሲመለስ ያው ለአንድ ወር ነው እኔ የመጣሁት። እረፍት የወሰድኩትም ለአንድ ወር ነው። ተመልሼ ደግሞ ከመጸለይ ውጪ ለመምጣት ከአንድ ዓመት በኋላ እድሉም የለኝም። ግን አንድ አገልጋይ መጣችና ቅድም አንስቻለሁ፣ ሳራ ትባላለች። እሷ እንዲህ ያለኝ ጌታ በካሌብና በኢያሱ ውስጥ ባለው መንፈስ ነው ወደ ምድሪቷ አይላኩት። በአመት 2ና 3 ከዛ በላይ እየመጣ ምድሪቷን ከዳር እስከ ዳር በደም የተጨማለቀች ምድር ስለሆነች ባንተ ሆኜ ምድሪቷ ላይ ያለውን ቀንበር ሰብራለሁ ይላል አለች። ይዣታለሁ፣ በጽሁፍ ይዣለሁ ወረቀቷን እሷ እንተናገረችው። አሜን ብዬ ተቀበልኩ። ግን አሜን ብዬ ሲቀበል አንዱ ለኔ የከበደኝ ምንድነው፣ በአመት 2ና 3 ተመልሼ ለመምጣት አንደኛ ገንዘብ የለኝም፣ ሁለተኛ ደግሞ ፈቃድን መስጠት አይቻልም። እንዴት ሆኜ ይሄንን አደርጋለሁ ብዬ በጣም አሰብኩት። መቼም እኛ እናስባለን፣ እግዚአብሔር የራሱ እንዴት እንደሚሰራ እኛ አናውቅም። ከዛ አንድ አማኑኤል የሚባል ሰው ደግሞ አሁን አለ በህይወት የትጋ እንዳለ ላገኘው እችላለሁ። አንዱ ዶክመንተሪ ላይ እሱ የመሰጠው ምስክርነት አለ። ዶክመንተሪ በተሰራው ነገር ላይ ምንድነው ምለው፣ የኢትዮጵያን ካርታ የድሮ ካርታና የዓለም ካርታ ሳይተው በዛ ላይ የኢትዮጵያ ካርታ ያለው እግዚአብሔር ካንተ ጋር ስላለ ዓለም ላይ ገና እየዞርክ ስራህን ትሰራለህ ይላል። ያሁኑ ይባስ አይነት ሆነብኝ። የመጀመሪያው ኢትዮጵያ በአመት 2 ትመጣለህ የሚለው ነው። እንደገና ደግሞ ባሰጣው በዓለም ላይ የሚለው ደግሞ መጣብኝ። ሄድኩት እንግዲህ መልእክቱን ተቀበልኩት፣ ሄድኩት ማለት ነው። ወደ ሆላንድ ተመለስኩት። ሆላንድ ተመልሼ እኔ የምሰራበት መስሪያ ቤት ሄድኩት ስራ ለመጀመር። እየሰራው እያለው አይ ስራ በቃ አያስፈልግም አትሰራም አለና አሰናበቱኝ። አላጠፋው ምንም ሳላደርግ ሲያሰናብቱ ስራ ፍለጋ 10 ቦታ ምዝገባ አደረኩት። ድሮ ቶሎ የሚጠሩት ዘጉት። አሁን ሰው እንግዲህ ሲቸገር ምን ይሆናል? እግዚአብሔር ወደ ተናገረው ፊቱን መፈለግ ነው መምጣት ያለበት። ስለዚህ መጣና እግዚአብሔር እንግዲህ እንደዚህ አንተ ብለሃል ስራም የለም፣ ስለዚህ ምንድነው ስል ይገርማል። ከዛን ጊዜ ጀምሮ 20 ምናምን ዓመት ሆኗል። ኢትዮጵያ እግዚአብሔር እንደተናገረው መመላለስ ጀመርኩት። ዓለም ላይ ራሱ እግዚአብሔር ዝም ብሎ ድምፁን እያሰማ ማየት ጀመርኩት። ድምፅ እየሰማ ወደ ምድሪቷ አመጣለሁ። የት ጀምራለሁ? ምስራቅ ላይ ጎዴ ነው የሚጀምረው። 4 ጠርሙስ ይዤ 4ቱን ጠርሙስ ለጎዴ
4 ጠርሙስ ለምዕራብ፣ 4 ጠርሙስ ለሰሜን፣ 4 ጠርሙስ ለምዕራብ 4 ጊዜ 4 ስንት ነው? ወደ 16 ጠርሙስ ዘይት ይዤ እመጣለሁ። አንዳንዴ 4 ይላል፣ አንዳንዴ 3 ይላል፣ አንዳንዴ 7 ይላል ውስጤ ላይ። ይህንን ዘይት እመጣለሁ፣ እጸልያለሁ። አንዳንድ ጊዜ የእግዚአብሔር ሰዎችን አጸልያለሁ በዛ ዘይት ላይ። ለምሳሌ አንድ ጊዜ ጋሽ በቄ ጸልዮልኛል በዛ ዘይት ላይ እና በቃ እግዚአብሔር ወደ ተናገረው ይሄዳለሁ። ጎዴ ላይ ጀምራለሁ፣ ጅጅጋ እመጣለሁ፣ ሐረር ደርሳለሁ፣ ድሬዳዋ ገባለሁ፣ አሰበ ተፈሪ፣ ከዛ ይመጣና ናዝሬት፣ ሞጆ፣ ዝዋይ፣ ሻሸመኔ፣ ባሌ ጎባ፣ አዋሳ፣ ሙያሌ፣ ከዛ ይወጣና ደግሞ ወደ ደቡብ ወላይታ፣ አርባ ምንጭ፣ ጅንካ፣ ከዛ ዳውሮ፣ ከዛ ጅማ፣ ከዛ መቱ፣ ከዛ ጋምቤላ፣ ከዛ ደምቢዶሎ፣ ከዛ ደግሞ ወደ ነቀምት፣ ከዛ አሶሳ፣ ከዛ በአሶሳ አርጌ በዳሴ ግድብ በኩል አርጌ ወደ እንጂባራ፣ ባህር ዳር፣ ጎንደር፣ መተማ፣ ሁመራ፣ ሽሬ፣ ሽራሮ፣ ባድሜ፣ ሽረ እንዳስላሴ፣ አክሱም፣ አድዋ፣ መረብ፣ አደግራት፣ ዛላምበሳ፣ መቀለ፣ አፋር፣ ሰመራ ሳይቀር በአመት 2 ጊዜ 20 ዓመት እንደዚህ ነው ኢትዮጵያ ላይ ይህንን ስራ የሰራሁት ከቤተ ክርስቲያናት ጋር። በቃ በአመት 2 ጊዜ በቃ ይሄን ስራ ሰራለሁ። በቃ ይሄዳለሁ፣ መልእክት ያሰማኛል። አንዳንዴ 3። አሁን እግዚአብሔር የተናገረው እያንዳንዱን ነገር ይሄ ነው መናገር ቁልፍ የሆነው ነገሮችን አነሳለሁ። ሁሉን መናገር ስለማልችል መጽሐፍ ቅዱስም እንደምናገር ጌታ ኢየሱስ ክርስቶስ በምድር ላይ ሲያገለግል ያደረገውን ተአምራት በዚህ መጽሐፍ ያልተጻፈ አለ ይላል። ለጥቅማችን የሚሆነው ነው የተጻፈው። እኔም ሁሉ እናገራለሁ ካልኩ አሁን በአጭር ጊዜ ውስጥ ሁሉ አይሆንም፣ ሊሆንም አይችልም። ግን እግዚአብሔር የሰራው ለእግዚአብሔር ክብር፣ ለሰው ጥቅም፣ ክብር ለኢየሱስ ሲሆን ከዛ ይህን በአመት 2 ጊዜ ሲሰራ ሳደርግ እግዚአብሔር ከተናገራቸው ቁልፍ የሆነው ነገሮችን ልንገር። አንደኛ አልሸባብ ኢትዮጵያን አዲስ አበባ ላይ ቁርስ በልተን መቀሌ ላይ ምሳ እንበላለን ብሎ የተናገሩ ጊዜ ኢትዮጵያ ተጨንቃ ነበረች። እግዚአብሔር ተናገረኝ። በጅጅጋ አርጌ በውጫሌ አርጌ አርጌሳ ገባው። አርጌሳ እስከ በርበራ ድረስ እኔ አርጌሳ ሲሄድ የቀድሞ ጠቅላይ ሚኒስትር ኃይለማርያም እኔ እየገባው ነው ስል እግዚአብሔር ካንተ ጋር ይሁን አለ። 12 መስጊዶችን ገብቼ ምድሪቷን ሁሉ እጅ እየጫንኩ በርበራ ወንዙ ላይ እጄ ዘይት አፍስሼ ጸልያለሁ። እዛ ያሉ ሰዎች ምንም አይሉም ነበር። እዛ እንደንትኗ በቃ ይሄ እንደ የሆነ እንደ ቱሪስት ይሆናለሁ። ማደርገውን ነገር በጥንቃቄ እንደ ቱሪስት ነው የሚሆነው። እዛ ያሉት ወገኖች ነበሩ አንደርግራውንድ የሚጸልዩ አበሾቹ ማለት። አሁን ወደ ጌታ ሄዳለ። ሃና የምትባል ልጅ አለች። እንዴት አይነት ጥይት ልጅ አሉ። ከነሱ ጋርም የተወሰነ የተነሳሁት ፎቶግራፍ አለ። ይህንን ጨርሼ ሲመለስ ለወንድሜ አትላተ ለማርያም ተመልሻለሁ አልኩት። ጌታ ምን አለ ያለ ጥንቃቄ አድርጋችሁ ግቡበት፣ እግዚአብሔር ከኛ ጋር አለ አልኩት። ኢትዮጵያን አይመጣም ማንም አለ። እኔ ተመለስኩት ሆላንድ። በ3 ቀን ሞቃዲሾን ድምጥ ማጣው እዛ ያለው አልሻባብ እንትን አጥቶ ያዙት። እግዚአብሔር ሶማሌ ላይ መንግስት ይቋቋማል ብሎ ተናግሯል። ይሄው ሶማሌ ላይ መንግስት ተቋቁሟል። አልሻባብም ኢትዮጵያን ለመንካት አልቻለም። የኢትዮጵያ መንግስት ኃያልነት አይደለም፣ የእግዚአብሔር ቃል ስለወጣ ነው። መጠንቀቅ አለብን። ከኢትዮጵያ ጋር እግዚአብሔር ስላለ ማለት ነው። ደስ አለኝ። 96 ዓመተ ምህረት አበሻ ከባቢሎን ጋር ቃል ክዳን የገበችበት ቦታ አለ፣ ሰሜን ኢትዮጵያ አለ። ሆላንድ እያለሁ ሲጸልይ ወደ ሰሜን ኢትዮጵያ ትሄዳለህ፣ ተራራው ላይ አንዱን አሳየው፣ ወጥተህ ትጸልያለህ፣ ያንን ቦታ ታፈርሳለህ አለኝ። በኋላ ለፓስተር ገብረ መድህን ነገርኩት እና ተራራውን እግዚአብሔር ያሳያል አለ። ለካ ገብረ መድህን ቀደም ብሎ
ዶክተር አለሙ ቢፍቱ ወደ ትግራይ ክልል ሄዶ የትግራይ ክልል አብያተ ክርስቲያናትን መሪዎቹን ሲያሰለጥን ፓስተር ገብረ መድኅን ነበረና ኢትዮጵያን የዚህ የአበሻውን ምድር በረከት የያዘ እዚህ በሰሜን ኢትዮጵያ አንዱ ተራራ ላይ ምሽግ አለ ብሎ ለነሱ ነግሮ ነበር። እሱ በተናገረው በሁለተኛው ወር ነው አለ ፓስተሩ ሲናገር። ከዛ አድዋ ላይ ሶለዳ የሚባል ተራራ አሳየኝ። 40 ቀን እየወጣው እየወረድኩ በዛ ቦታ ላይ መምህር መረሳ የሚባሉ ሰው አሉ። አድዋ ላይ አሁን የሙሉ ወንጌል ቤተክርስቲያን ሰው ናቸው። መምህር አብዩ የሚባሉ ሰው አሉ። እኛ እዚህ ተወልደን አንተ የምትለው ቦታ መድረስ እኛ ሄደን አናቅም አሉ። ደግሞ እንዴት ሄዳለህ? ሄሊኮፕተር ከሌለ እዛ መድረስ አትችልም ተባልኩት። እኔ ደግሞ እኔን የላከው እግዚአብሔር ሄሊኮፕተሩን ይሰጠኛል ብቻ ይፈቀድልን አልኩ። ደግሞ እዚህ ከተማ ላይ አንድ ሸምበል አለ፣ እሱ ካለ አይፈቅድም አሉ። ጴንጤ መሆኑን ካወቀ ግድ የለም አሳዩኝ እሱም አልኩት። ሄደን ጠየቀን። ሲጠየቅ እሱ ሰውየው መምህር መረሳ ከኔ ጋር ሲሄድ ሰውየው ናቶ ደረብ በቃ ተናደደ። እኔ በሁለተኛ እንደ ልሳን በቃ መጸለይ ጀመርኩት። አቦ ሰውየው ምን እያለ ነው? ምን ሆኖ ነው አለ። ከዛ መለሰና ሲጠይቅ እዚህ ተራራ ላይ እጄ እንድጸልይ ጌታ ልኮኝ ነው ከሆላንድ የመጣው ፍቀድልኝ አልኩት። ዋ እኔ አይደለሁም አለ። ፈቃጁ አስተዳደር ነው መምህር፣ ወደ እኔ ለምን ይዘህ መጣ አለ። እሺ አለና የእሱን ስልክ ቁጥር ወሰና አስተዳዳሪው ጋር ሄደን አስተዳዳሪው ጋር ስንሄድ ደግሞ በሩም አውቆ ተከፈተላቸው ይላል መጽሐፍ ቅዱስ። ከላከ የሚከፍት አምላክ። ከዛ አስተዳዳሪው በሩ ክፍት ነበረ። ሲገባ መምህር ና ግባ አሉት። ገባን። ከዛ ለአስተዳዳሪው ነገርኩት። እንዲህ ቦታ ላይ ለመጸለይ እግዚአብሔር ከሆላንድ ልኮ ነው ፍቃድ እንዲሰጡኝ አልኩ። ዋ መምህር አሉ እኛ አስተዳዳሪ እዴ ምን ማለት ነው? ጸሎት ይጸልይ ያለው ሰው የሆነ ፍቃድ እንዲሰጥ እዚህ ቦታ የምታመጣው እዴ እኔ ማን ነኝ? ሂድና የኔ ወንድም ሂድና ከፈለ መጸለይ ብቻ አይደለም ኑርበት እዛው አለ። እግዚአብሔር ስራ ተመልከቱት። ከዛ በኋላ 2 ወጣቶችን ይዤ ለመጀመሪያ ጊዜ 2 ሰዓት ተኩል ተጉዘን ተራራው ጫፍ ደረሰ። በመከራ የተባለበት ቦታ ያንን ቦታ ስንደርስ በአረበኛም አይደለም በእንግሊዘኛም አይደለም በምን ቋንቋ እንደተጻፈ ያላቅም ድንጋይ አለ፣ ዙሪያው ተጽፏል። እዛ ላይ ውስጡ ላይ እሳት የተነደደበት አለ። ሽንኩርት ኩስ ምናምን እዛ ጋር አለ። እሱንም በቪዲዮ ቀርጬዋለሁ። እሱን 40 ቀን እየወጣው እየወረድኩ 40 ቀን ከዛ ከተማ ጸለይኩት። 40 ቀንም ሲጸልይ እግዚአብሔር እያንዳንዱ ቀን ቃል ይሰጠኝ ነበር። ከዛ በኋላ ከ40 ቀን በኋላ ከተማ ለ3 ቀን ኮንፈረንስ አዘጋጀን። ከተማው ተናወጠ። ከዛ በኋላ ወደ ጠቅላይ ሚኒስትሩ አባት ቤት ድረስ ሄጄ ጠቅላይ ሚኒስትሩን አባት ታሞ ነበሩ። ጸልዬ እሳቸው አፋቸው ተከፍቶ ጌታን ተቀብለው ማለት የጠቅላይ ሚኒስትር ያመለስ አባት ማለት ነው። በዛን ጊዜ ነው እግዚአብሔር ያለኝ ነገር ልንገራቸው። አንደኛ ከዚህ በኋላ ኢትዮጵያ ላይ ይሄ ነው የማይባል ኃይለኛ ነገር ይነሳል። መንግስት እስከ ሚነሳ ድረስ የሚሆን ነገር አለ 97 ላይ አለኝ። ከዛ ይሄ ካለፈ በኋላ ኢትዮጵያ ወደ ከፍታ ወደ ኢኮኖሚ ለውጥ ላይ የምትሄዳለች የሚል ድምፅ አሰማኝ። 96 ነው 97 ላይ ችግር ተፈጠረ። 97 ላይ ችግር ሲፈጠር ሁላችንም የምናውቀው ነው። ኦልሞስት መንግስት ለቆ ነበር ማለት ይቻላል። አሁን እዚህ ጋር ለሚሰማም ሰው የጠቅላይ ሚኒስትር መለስ ዜናዊ አቦይ ዜናዊ መሰለኝ አቦይ ዜናዊ ጌታን ተቀብለዋል። ያኔ እንዴት ነበር የነበራችሁ ቆይታ? በቃ ጸለይኩት፣ ቃል አስገባው፣ ጌታን ተቀበሉ ማለት ነው። ከዛ በኋላ እሳቸው እንደውም አንድ የተናገሩት ነገር አለ። እሳቸው ቤት አጠገብ ነው መካነ ኢየሱስ ቤተክርስቲያን ያለች እና መካነ ኢየሱስ ቤተክርስቲያን የቆየች ነች። ከኢትዮጵያ ሃይማኖት እንትን ውስጥ ላይ መካነ ኢየሱስ ቤተክርስቲያን እንደ ቃለ ሕይወት እንደ አድቨንስ የቆየች ነች እና የመጀመሪያው በኤርትራ በኩል አድርገው መጥተው የመጀመሪያ ሰዎች ቤተክርስቲያን የመሰረቱት እዛ አካባቢ እዛች ነው። ምን አሉ እሳቸው? እችን ቤተክርስቲያን አድሷት። በዚች ቤተክርስቲያን ውስጥ ላይ ብዙ ለዚች ቤተክርስቲያን ዋጋ የከፈሉ ሰዎች አሉ፣ የሞቱ ሰዎች አሉ፣ የተሰዉ ሰዎች አሉ። አድሱት። እችን ቃል ተናግረዋል እሳቸው።
ጸሎትን ሁሉ ተቀብያለሁ ልጄ ብሎ ብዙ ነን። ከዛ በኋላ እየተመላለስኩ ሲሄድ ሁሉ ያገኛቸው ነበር። ምሳ ሁሉ ጋበዙኝ ቤታቸው ላይ የእግዚአብሔርን ቃል አስተምራለሁ። ከዛ በኋላ ይጸልያለሁ። ከዛ ሰዎቹም እነሳቸው እንትን ያደረገ ከዛ በኋላ ወደ ጌታ ሄዱ። እንግዲህ ምን ያህል እዛ ያሉት ተከታተሉ የሚለው የኔ አይደለም። ያው እኔ አንድ ነገር አደርጋለሁ፣ ቀጣዩ ደግሞ እግዚአብሔር የሚሰራው ሰው ደግሞ ሌላ ነው የሚሰራው። እስከዚህ ደረጃ ነው ማለት ነው። ከዛ እንግዲህ 97 ደረሰ። ይሄ ችግር ተፈጠረ። ከዛ ለጠቅላይ ሚኒስትሩ ደብዳቤ ጌታ የተናገረውን ደብዳቤ ለጠቅላይ ሚኒስትሩ ጻፍኩት። ለጠቅላይ ሚኒስትር መለስ 3 ገጽ ነው። አጭርና ግልጽ የሆነ መልእክት ነው። ምን የሚል ነው? መንግስትን ወይ ስልጣን የሚሰጥ እኔ ነኝ፣ የሚሾመው እኔ ነኝ። በቀል ግን ያንተ አይደለም ማለት። እነዚህ እነ ዶክተር ብርሃኑ ነጋ፣ ኢንጂነር ሻውል የቅንጅት መሪዎች የታሰሩ አሉ በሰዓቱ። ስለዚህ በቀል ያንተ አይደለም። እነዚህን የፖለቲካ መሪዎቹን ፍታቸው። ብትፈታ በኢትዮጵያ፣ በአፍሪካ፣ በዓለም አንተም ሆነ ኢትዮጵያ ወደ ከፍታ ትሄዳለች። እግዚአብሔር ያለው ነገር እንዳለ ሆኖ ወደ እግዚአብሔር ወደ እሳቸው ጋር ደግሞ ሲመጣ የተናገረው ይሄ ከሆነ በኢትዮጵያ፣ በአፍሪካ፣ በዓለም ላይ ኢትዮጵያ ወደ ከፍታ ትሄዳለች፣ ኢኮኖሚ ለውጥ ይመጣል። ይሄም ብሎ እርሶ እነዚህን ሰዎች ቢበቀሉ ወይ ቢታስ ወይ አንድ ነገር ቢሆኑ መንግስቶትንና እርሶን እግዚአብሔር ይጠይቃል፣ ይበቀላል አይነት መልእክት ነው የተጻፈው። እዛው ደብዳቤ ላይ አለ። እንግዲህ እንድመልሱ ማየት ይቻላል ብዬ ደብዳቤውን 3 ገጽ ከጻፍኩ በኋላ በቃ ይሄን ደብዳቤውን እስቲ ዝም ብዬ ከመላክ እስቲ ማን እንደው ይህ ብዬ በወቅቱ የአፈ ጉባኤ የነበሩ አምባሳደር ተሾመ ነበሩ። ለሳቸው እዩ አልኩት። አዩ። ከዛ በኋላ ኦኬ ሆላንድ ሄድኩት። ከሆላንድ ለሳቸው ይሄን ደብዳቤ ላኩት ማለት ነው። አንድ ቀን ትዝ ይለኛል ፕሮፌሰር ብርሃኑ መንግስትን የሚገስጽ መሪ የለም ወይ ሃይማኖት አባት የለም ብሎ በሚዲያ ሲናገር ሰምቻለሁ። በነገራችን እኛ የእግዚአብሔር ሰዎች መንግስትን የምንገስጸው ዝም ብለን አንገስጽም። መታወቅ አለበት። እከሌ ስላለ አይደለም፣ እግዚአብሔር ሲናገር ብቻ ነው። መምከርም መገሰጽም መልእክትን ማስተላለፍም የምንችለው መንግስታትን የሚሾመው እግዚአብሔር ስለሆነ ከመሬት ተነስተን ዝም ብለን መገሰጽ አይቻልም። መጽሐፍ ቅዱሳዊ አይደለም። እንጸልይላችኋለን። እግዚአብሔር የሚሰጠውን መልእክት እውነትን በፍቅር ይላል እግዚአብሔር ቃል። እውነትን በፍቅር እንገልጥላችኋለን። ስለዚህ እግዚአብሔር ስለተናገረ ይህንን ነገር ሐሳብ ለሳቸው ጻፍኩት። ከዛ በኋላ ደረሰ። ከዓመት ተኩል በኋላ ያው ፍርድ ተፈረደ። ግማሹ እድሜ ልክውን ምን እንደሆነ ብቻ አይታወቅም። በዛን ጊዜ ውጥረት ነበረ። ግማሹ የሞት ፍርድ የተባለው ነገር ሁሉ ነበረ። ያን ጊዜ እኔ ዋሽንግተን ዲሲ አገልግሎት ላይ ነበርኩና ከዚህ በፊት እኔ የተናገርኩትን መልእክት ለሳቸው ጻፈው የሰሙ ሰው አሁን እንደዚህ ተፈርዷል፣ ምንድነው ነብይ ምንድነው ብሎ ጠየቁ። ኖ እግዚአብሔር ተናግሮኛል፣ እነዚህ ሰዎች ይፈታሉ አልኩት። ከዓመት በኋላ እግዚአብሔር የተናገረው ነገር ሰምቶ ነው የምለው። አሁንም ደግማለሁ፣ ሰምቶ ነው። ከዛ ሰዎቹ ነገሩ ተቀይሮ ተፈቱ። ብዙ በዛ መካከል ላይ አንዳንድ ነገር መናገር ማልፈልገው ነገሮች አሉ። የተሰራ ስራ አለ፣ እግዚአብሔር የሰራው ስራ አለ። እነዚህ ሰዎች ከተፈቱ በኋላ እንደገና ደግሞ ሁለተኛ የምስጋና ደብዳቤና አገሪቷ ስር ነቀል የሆነ ሰላምና ፈውስ እንዲመጣ ከፈለጉ ከደርግ ጊዜ ጀምሮ የነበሩ ሰዎች ይለቀቁ ብዬ ጻፍኩት። ሁለተኛ ከምስጋና ጋር ከተፈቱ በኋላ 2 ዓመት ቆይቶ ሃይማኖት አባቶች በጠየቁ መሰረት ተፈቱ የሚለው
20 ሰዎቹ ተፈቱ። 20 ባለስልጣን የደርግ ባለስልጣናት በሪፖርተር ጋዜጣ ላይ የተጻፈው አለ እኔ ጋር እሱ። ይሄ እግዚአብሔር የሰራው አንኳር የሆኑ ነገሮች ናቸው። ከዛ ኢትዮጵያ ኢኮኖሚ 98 መጨረሻ 99 ጀምሮ መለስ እስከሚሞት ድረስ በኢትዮጵያ ላይ የተሰራ ስራ አለ። እግዚአብሔር ስለተናገረ እነዛ ሰዎች ቢሞቱ እነዛ ሰዎች እስር ቤት ያለቁ ቢሆን ሌላ ጉድ ነበረ። ዛሬ እነ ፕሮፌሰር ብርሃኑ በህይወት ምኖሩ በዛን ጊዜ እግዚአብሔር በተናገረው በተከፈለው ዋጋ ነው። እግዚአብሔር አሰራሩ ልዩ ልዩ ነው። ከነ መረጃ ነው የሚቀመጠው። ይሄ ስለዚህ ትልቁ አንኳር የሆነ ነገር ነው። ይሄ በጣም የሚገርም ነገር እግዚአብሔር የሰራው ነገር። ከዛ በኋላ በልማት ደረጃ ላይ በመንገድ በምን ሁላችንም እናውቀው ነው። ዛሬ ያልዘረዝርም እግዚአብሔር የሰራው ስራ። ከዛ እንደገና ደግሞ በፈረንጆች አቆጣጠር 2010 ላይ እግዚአብሔር እንዲህ ብሎ ተናገረኝ። የኢትዮጵያ ምንጮቹን ይፈውሳለሁ ነው ያለኝ። የኢትዮጵያ ምንጮቹ ስለሚፈወሱ ምንጩ ጋር ሆነ ጸልይ የሚል ድምፅ አሰማኝ። የእግዚአብሔር ሰው ኤልሳዕ መጽሐፍ ቅዱሳዊ ስለሆነ ነው። የእግዚአብሔር ሰው ኤልሳዕ ተቀብቶ ሲመጣ ከተማይቷ መልካም ነበረች፣ ፍሬው ግን ይጨነግፋል አሉ የነቢያት ልጆች። አዲስ ማሰሮና ጨውን አምጡልኝ አለ። ወደ ምንጩ ሄደ ይላል መጽሐፍ ቅዱስ። በምንጩ ላይ ቆሞ የሰራዊት ጌታ እግዚአብሔር ፈውሻለሁ ይላል አለ። ክብር ለኢየሱስ ሲሆን ያ ቦታ ግን ኢያሱ ነፃ ሲያወጣ የረገመባት ቦታ ነች። ከ400 ዓመት በኋላ የእግዚአብሔር ሰው ደግሞ እንደገና ደግሞ በመገለጥ ሄዶ ደግሞ ያንን አፈረሰው። ስለዚህ ወደ ምንጩ ሲል እግዚአብሔር ወደ ምንጩ የት ጋር ነው? የኢትዮጵያ ምንጮቹን ብለሃል፣ ግን ምንጩ ሁሉም መድረስ አልችልም። አንዱ ምንጭ ያሳየኝ አልኩት። መጀመሪያ እኔ አባይ ነው ብዬ አይደለም የጠበቅኩት። ስለዚህ አባይ ምንጩ ጋር ሄዳለ፣ ኮሩ ጋር ሄዳለ። ከዛ ለግብፅና ለሱዳን ደብዳቤ ጻፍኩት በእንግሊዝኛ። በሰዓቱ ሳሙኤል ሀላላ የሚባል ወንድማችን ባለስልጣን ነው። እሱን በጣም ስለሚቀርብልኝ ይህንን ሀሳብ ነገርኩት። ከዛ አሁን የብርሃን ባንክ ፕሬዝዳንት አቶ አብርሃም ይባላል። ለእሳቸው ደግሞ ይህንን ሀሳብ በእንግሊዝኛ ላይ እንድታስተካክል ብዬ በአማርኛ ያለው በእንግሊዝኛ አየልኝ። ይህንን ደብዳቤውን ይዤ የውሃ ልማት ሚኒስትሩ አላቃቸውም በዛን ጊዜ ያቃላ የእግዚአብሔር ወንድማችን ሳሙኤል ማለት ነው። ከዛ ውሃ ልማት ሚኒስትሩ ጋር ይዞ ሄደ። ውሃ ልማት ሚኒስትሩ ደግሞ አሁን በአሁኑ ሰዓት በኩባ ላይ ያለው አምባሳደር አስፋው ድንጋሞ ይባላል። ጌታ እንደዚህ ብሎኛል ብዬ ሕዝቅኤል 29 ላይ ያለው የእግዚአብሔርን ቃል ጠቅሼ ኢሳይያስ 19 ላይ ያለውን የእግዚአብሔርን ቃል ጠቅሼ እግዚአብሔር የተናገረው እንደውም ባለፈው ሲሰብክ ነበር። እሱን ጠቅሼ እንዲህ ጌታ ብሎኛል አልኩት። እኛ አምባሳደር በጣም የተባረኩ ሰው ናቸው። እንዲህ አሉ፣ ጌታ ለኔም ይሄንን ሕዝቅኤል 29 ላይ ያለው ቃል ሰጠኛል። ልክ ነህ ሂድ አለ። ከወጣው በኋላ እኚህ ሚኒስትሩ ደወሉልኝ። ልሄድ ተዘጋጅቼ እንደገና ተመለስኩት። ከዛ ከወንድማችን ሳሙኤል ጋር በምንድን ነው የምትሄደው አለ። አሁን እሳቸው በህይወት አሉ። በምንድን ነው የምትሄደው ስል በእግርም ቢሆን እግዚአብሔር ያለው ቦታ ሄዳለሁ አልኩት። እሺ አሉና አንድ መኪና ከነ ሹፌሩ አዘጋጅቶ ከራሴ ነው ብሎ ከኔ ጋር የሚሄዱ ሰዎች የሚሆን ገንዘብ ሰጥቶ ወደ አማራ ክልል ሄጄ ከባህር ዳር ላይ ከደብረ ማርቆስ ላይ የደብረ ማርቆስ አካባቢና የዛ አካባቢ ቴሌኮሙኒኬሽን የሚሰሩ ትልቅ ባለስልጣን ናቸው። ብርሃን የሚባሉ ሰው አብያተ ክርስቲያናት መሪ ነው የሰሜን ኢትዮጵያ። እንደገና ደግሞ አንድ ካሜራማን፣ እንደገና ደግሞ የአማራ ክልል አብያተ ክርስቲያናት ጻፊ የነበረ ባላንተ የሚባል ሰው፣ አንድ ሳሚ የሚባል ሰው፣ እንደዚህ ይዘን ተሰብስበን ሰከላ የሚባል ቦታ ሄደን ከምንጩ
ውሃ ቀደው ሃይላንድ ላይ 5 ቦታ ላይ በምንጩ ላይ ሃይላንድ ቀድቼ የተጸለየውን ዘይት አስቀምጬ መንፈሳዊ ነገር እንዲህ ነው በቃ። ከዛ በኋላ ያንን የተጻፈው መልእክት ለግብፅና ለሱዳን የተጻፈው በላምኔት አድርጌ ውሃው እንዳይነካ ብዬ እዛ ውስጥ ላይ አስገብተን ጸልየን እስካሁን አባይ ውሃችንና መሬታችን ግንዱን ጭምር ይዘህ ትሄዳለህ፣ ግን አሁን ዛሬ ለግብፅና ለሱዳን መልእክት ይዘህ ሂድ ብለን ጸልየን ላከን። ከዛ በኋላ ተመለሰን ለግብፅና ለሱዳን ኤምባሲ ወስጄ ያንን ወረቀት ሰጠው። መልእክቱ በተነገረው በ8ኛው ወር ላይ 7ኛው ወር ላይ ግብፅ ላይ ችግር ተፈጠረ። በ8ኛው ወር መሰረት ድንጋይ መለስ አደረገ። አሁን ትልቅ ሂውጅ ነው የምለው ምንድነው? አባይን የጀመረው መለስ አይደለም፣ እግዚአብሔር ነው የጀመረው። ግብፅም ያላወቁት ነገር አለ። 3000 ዓመት ሙሉ እኮ ነበረ እኮ አይደለም እንዴ? ኢትዮጵያነት በነበረት ጊዜ ላይ አባይን የጀመረው እግዚአብሔር ነው። አፄ ኃይለ ሥላሴ እሳቸው አንድ ዶክመንት አግኝቼ ነበርና እኛ ገንዘብ አሁን ለመስራት አባይን ለመስራት ዓለም መንግስታት ገንዘብ አይሰጡም፣ ለግብፅ ይወግናሉ። እኛ እንሰርተን እናስቀምጣለን፣ የሚቀጥለው ትውልድ ይሰራል ነው ያሉት። አፄ ምኒልክም ሞክሮ ሊሆን ይችላል እንደሚነገር፣ ደርግም ሞክሮ ሊሆን ይችላል፣ ኢህአዴግም ከገባ ጊዜ ሞክሮ ሊሆን ይችላል። ግን እግዚአብሔር ሰዓት ላይ ነው የተጀመረው። እግዚአብሔር የጀመረው እግዚአብሔር ነው የሚጨርሰው። ስለ አባይ አሁን ምን ያስጨንቀኝ ነገር የለም። አንዱ ይሄ ነው ትልቅ ሂውጅ የሆነው ነገር እግዚአብሔር የሰራው። እሺ እንግዲህ የሰዓታችንም ያለቀ ስለሆነ መጨረሻ በነገራችን ላይ ከጠቅላይ ሚኒስትር መለስ ከመሞታቸው በፊት በዚሁ ደብዳቤ ከደረሳቸው በኋላ ተገናኝታችሁ ነበር አይደል? ስለዚህ ያው እሳቸው ጋር ተገናኝተናል። 2 ጊዜ ተገናኝቻለሁ። እኔ ብዙ ጊዜ ለሰው አልነግርም። 2 ጊዜ ተገናኝቻለሁ። መለስ በቴሌቪዥን ላይ እንደምንሰማው አይነት ሰው አይደለም። ሲቀርብ በጣም ሰው ሲትቀርብ ትሁት ሰው ነው። የሚናገረው ነገር በጣም የሚገርም ነገር ነው። የምትናገረው ነገር ምጥም ከሆነ በጣም እንትን ያደርጋል። በተለይ አባቱ ጋር ቤት ድረስ ሄጄ እንደጸለይኩ ስለሚያውቅ ከዛ በኋላ አንዳንድ ነገሮች ላይ ገብቻለሁ። እሳቸው ጋርም ጸሎት አድርገናል። እንግዲህ ይሄ ነው እና ስለዚህ ደብዳቤው አልተነጋገራችሁም እኮ? ስለ ደብዳቤው ኦልሬዲ ቀደም ብለው ነው ተነጋግረው ያለቀው። ተነጋግረናል። ስለዚህ ባንነጋገር ባይሆን ኖሮ እኮ ይሄንን አያደርግም። አሁን ዛሬ በህይወት እነ ዶክተር ብርሃኑ እነ ፕሮስፐር ዝራኑ በህይወት አይኖሩም። ከተነጋገራችሁ በኋላ ነው ከአንድ ወር ከምናምን በኋላ ነው የተፈቱት። እና መልስ ይሰጣሉ። ለዚህ ነው ምስጋና ደብዳቤ ጻፍኩት ማለት ነው። እሺ እንግዲህ ያው በመጨረሻ በምስክርነት መቼም ረጅም ስለሆነ አያልቅምና መጨረሻ በምስክርነት መጨረሻ መናገር የሚፈልጉትን ተናግረው ጨርስ። እኔ አሁን መናገር የሚፈልገው ነገር መሰረታዊ የሆነ ነገር አሁንም የግብፅ ጉዳይ አይደለም። እኔን የሚያሳስበኝ ውስጥ ላይ ያለው ችግር የሀገራችን ጉዳይ እግዚአብሔር መፍትሄ ይሆናል ብሎ የተናገረው ነገር አለ። መፍትሄ ይሆናል ብሎ የተናገረው ሐሳብ ላይ መምጣት ጥሩ ይመስለኛል። አንደኛ ለመንግስታችን መጸለይ ጥሩ ነው፣ ለፖለቲከኞችም መጸለይ ጥሩ ነው። አገር ሰላም ከሆነች ኢኮኖሚም፣ ፖለቲካው፣ ማህበራዊ ኑሮም ሁሉ ለትውልድ ሁሉ መልካም ነው። ወንጌልን መስበክ የምንችለው ሰላም ሲሆን ብቻ ነው። ለምሳሌ አሁን ባለፈው 3 ቀናት ላይ ዝግ ነበረ። እንግዲህ አንድ ሰው ህይወት ማለፍ ቀላል አይደለም። ይሄ ታዋቂ ሰው ነው። እሺ በዛ ምክንያት ወደ 80 ምናምን ሰው አልቋል። ስንት ኢኮኖሚ በሩ ተዘግቶ በቢሊዮን የሚቆጠር ብል አላገኘንም ማለት ነው። ሰላም ቢኖር ኖሮ ሰው ሰርቶ ይኖራል ማለት ነው። አሁንም መፍትሄ የሚሆነው ለዚህ ምድር እግዚአብሔር ያለው ብቻ ነው። እስካሁን ድረስ ከመነሻው ጀምሮ ከደርግ ጊዜ ጀምሮ ሲነሳ ከመነሻው ጀምሮ እግዚአብሔር መፍትሄ ከሆነ አሁንም መፍትሄው በእግዚአብሔር እጅ ነው ያለው። እኔ አጠር ያለ መልእክት መናገር የሚፈልገው እባካችሁ መንግስትም፣ ፖለቲካ ተቃዋሚው፣ እንደገና ደግሞ በአገሪቷ ላይ ያሉ የሃይማኖት አባቶችም ታዋቂ ግለሰቦችም ቁጭ ብሎ መነጋገር መቻል አለበት። መነጋገር መቻል አለበት። አሁን በነገራችን ኢትዮጵያ ላይ አሁን ቀጣዩ ባለው ጊዜ ላይ በጣም ካልጸለየን አደጋ አለው። በጣም መጸለይ አለብን።
ይሄ መቅሰፍት እግዚአብሔር ብቻ ነው ማቆም የሚመልሰው። ጌታ ግን ይችላል። አገሬ ደግሞ አትፈርስም። ጌታ ያለን ኢትዮጵያ አትፈርስም ብሏል። ኢትዮጵያን ለማፍረስ ግን የተነሱ ይፈርሳሉ ብሏል። ይሄ እግዚአብሔር ያለው ነገር ነው። ግን ትልቁ ነገር አሁን እንካ ሰላምታ አይደለም የሚያወጣው፣ ቁጭ ብሎ መነጋገር፣ ቁጭ ብሎ መንግስትም ሆደ ሰፊ መሆን። ልክ እግዚአብሔር ያለው ምንድነው? ለሰለሞን የልብ ስፋት ሰጠው ይላል። የልብ ስፋት ማለት ነው በሁሉ አቅጣጫ ሰፋ ባለ አመለካከት ቁጭ ብሎ ተነጋግሮ ከዛ መፍታት። ያ በጣም ወሳኝ ስለሆነ ያንን ቢያደርግ አንደኛ ጥሩ ሰላም ይመጣል። ቁጭ ብሎ መነጋገር ከፖለቲካ መሪዎች ጋርም ከመንግስትም ጋርም ሃይማኖት አባቶች እና ሽማግሌዎች ቅርብ ጊዜ የጀመሩት ጅማሬ አለ። እኔ አደንቃለሁ፣ በጣም ነው ማከብረው። ይሄ እግዚአብሔራዊ መልእክት ነው ብዬ ነው ማምነው። ለኔ እግዚአብሔራዊ መልእክት ይሄ እነዚህ ኒውትራል የሆኑ ሰዎች ናቸው፣ ከፖለቲካ ውጪ ናቸው፣ የሃይማኖት ሰዎች ናቸው፣ ሃይማኖት ተቋማት ናቸው፣ ሽማግሌዎች ናቸው። ስለዚህ ከላይ ያለም ከታች ያለም ሁሉም ይሰማል ብዬ ነው ተስፋ ማደርገው። መንግስት ያቋቋመው የሰላም ኮሚሽን አለ፣ የእርቅ ኮሚሽን አለ። እሱ እንዳለ ሆኖ መጥፎ ነው እያልኩ አይደለም። እሱ መንገዱ ጥሩ ነው። ግን ይሄኛው ፓወር አለው፣ ትልቅ ስልጣን አለው ብዬ ነው ማምነው። እኔ እንደውም እየጸለይኩላቸው ነው። ስለዚህ ያን ብናደርግ ቀጣዩ ካለው ችግር እግዚአብሔር መልካም ያደርግ። ካልሆነ ግን አገሪቷ ላይ ችግር አለ። መጸለይ ያለብን ይሄ ነው። ተመልካቾቻችን በዛሬው የሕያው ምስክር ቆይታችን ብዙ እንደተማራችሁ ብዙ ነገር እንዳገኛችሁ ተስፋ እናደርጋለን። ይህ ምስክርነታቸውን የሰማችሁ እንደዚሁም ደግሞ እኛም ተመሳሳይ ምስክርነት አለን መተን መናገር እንፈልጋለን የምትሉ ሰዎች ጻፉልን፣ ደውሉልን። በስክሪን ላይ በምትመለከቱት ስልክ ብትደውሉልን እናንተን ማግኝተን እንደዚሁ ለሕያው ምስክር ፕሮግራም እንግዶች እናደርጋችኋለን። በተረፈ ያመለጧችሁን የሕያው ምስክር ዝግጅቶችም ሆኑ የጂኤምኤም ቴሌቪዥን ዝግጅቶች ማግኘት የምትፈልጉ ጂኤምኤም ቲቪ ኢትዮጵያ ብላችሁ በመግባት ማግኘት ትችላላችሁ። ብዙ ምስክርነቶች እዛ ላይ አሉ። በተረፈ ሳምንት በሌላ እንግዳ እንገናኛለን። ዝግጅቱን አዘጋጅቼ ያቀርብኩላችሁ ተስፋዬ ካሳሁን ነበር። እስከ ሳምንት ድረስ እግዚአብሔር ከሁላችን ጋር ይሁን።